ሰላም ለእናንተ ይሁን። የተወደዳችሁ በከተማም በሎኬሽንም የምትገኙ የቤተክርስቲያናችን አባላት እንዲሁም ደግሞ በተለያየ ፕላትፎርም ይህ መልእክት የሚደርሳችሁ በሳውዝ አፍሪካ የምትገኙ ቅዱሳን በሙሉ የእግዚአብሔርን ቃል ከሁለተኛ ዜና ምዕራፍ 20 አካፍላችኋለሁኝ። ከዚያ በፊት ጌታ ኢየሱስ ለደቀ መዛሙርት በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ የተናገረውን ቃል እናገራለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ አለ። እንግዲህ በዚህ ዓለም በምንኖርበት ጊዜ እንግዲህ መጽሐፍ ቅዱስ በምናጠናበት ጊዜ ብሉይ ኪዳንንም አዲስ ኪዳንም ስናጠና የእግዚአብሔር ሰዎች ቅዱሳን በሙሉ በመከራ ያልፋሉ። በመከራ አታልፉም አልተባልንም። በመከራ ስናልፍ ግን እግዚአብሔር ከኛ ጋር እንደሚሆን ቃል ገብቶልናል ወገኖቼ። በዚህ ስፍራ ኢዮሳፍጥ ምንድነው የሆነው? ኢዮሳፍጥ የይሁዳ ግዛት ንጉስ የነበረ ነው። ይህ ንጉስ እግዚአብሔርን የሚወድ እግዚአብሔርን የሚፈራ ንጉስ ነው። ይህ ንጉስ ሞዓባውያን፣ አሞናውያን፣ ምዑናውያን የተባሉ 3 እና 4 ታላላቅ አስፈሪ ሰራዊቶች መጡበት። ምን ሊያደርጉት? ሊወጉት። እንደዛ በሆነ ጊዜ በዚያን ጊዜ እንግዲህ ፌስቡክ የለም፣ ቲክቶክ የለም፣ ኢሞ የለም፣ ቴሌግራም የለም፣ ቴሌቪዥን የለም። ፕላትፎርሙ ቁጥር 2 ላይ እንደዚህ ይላል፣ ወሬኞችም መጥተው ታላቅ ሰራዊት መጥቶብሃል አሉት። ወሬኞች የሚለው እንግዲህ መልእክተኞች ናቸው። በአፍ ነው የሚያወሩት። ኧረ እንዲህ ታላቅ ሰራዊት እኛ አሁን ለምሳሌ እነዚህ ማርች ሌሎችም እነዚህ ዱዱላዎች ያወጁት በምንድን ነው? በሚዲያ ነው አለ ያወጁት። እሱን ሰምተናል። በሚዲያ በቲክቶክም በፌስቡክም በተለያየ ፕላትፎርም እየተናገሩ ነው ያሉት። በዚያን ዘመን ግን ሰዎች ናቸው፣ መልእክተኞች ናቸው። መጥተው ለኢዮሳፍጥ ነገሩት። ኧረ ታላቅ ሰራዊት መጥቶብሃል ሲሉት ቁጥር 3 ላይ እንደዚህ ይላል፣ ኢዮሳፍጥም ፈራ፣ እግዚአብሔርን ሊፈልግ ፊቱን አቀና፣ በይሁዳም ላይ ጾም አወጀ። ሕዝብ ሁሉ እንዲጾም እንዲጸልይ በእግዚአብሔር ፊት እንዲሆን አወጀ ወገኖቼ። ከዚያ በኋላ ቁጥር 6 ላይ ጌታ ሆይ በቃ አንተ እኮ ነህ ሰማይና ምድር የምትገዛ ኃይል ያለ የአባቶቻችን አምላክ አሕዛብን ሁሉ የምትገዛ ችሎታ በእጅህ ነው፣ ሊቋቋምህ የሚችል የለም አለ። ለእግዚአብሔር እውቅና በቃ ተናገረ፣ ጸለየ ከህዝቡ ጋር ሆኖ። ከዚያ በኋላ ምን ሆነ መሰላችሁ? በነቢዩ በየሕዝኤል አማካይነት የእግዚአብሔር ድምፅ መጣ። የእግዚአብሔር ድምፅ መጣ። ምን የሚል? ቁጥር 15 ላይ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ አትደንግጡም አላቸው። ሰልፉ የማን ነው? የእግዚአብሔር ነው። አያችሁ፣ በእግዚአብሔር ፊት ስንሆን እግዚአብሔር ደግሞ ይናገረናል። እግዚአብሔር ሲናገር ደግሞ ልባችን ያሳርፋል። ሁኔታ በምንሰማበት ጊዜ ፌስቡክ፣ ቲቪ፣ በቃ ሶሻል ሚዲያ በምናይበት ጊዜ እንታወካለን። እግዚአብሔርን በምንሰማበት ጊዜ ግን እናርፋለን። ከዚያ በኋላ ከዚህ ታላቅ ሰራዊት የተነሳ አትፍሩ ካላቸው በኋላ እንደዚህ አለ ኢዮሳፍጥ፣ ይሁዳና ኢየሩሳሌም ሆይ ቁጥር 16 ላይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔር መድኃኒት እዩ፣ እግዚአብሔር ከእናንተ ጋር ነውና አትፍሩ አትደንግጡም፣ ነገም ውጡባቸው አለ። ቀድሞ እግዚአብሔር አትፍሩ ስላለ አትፍሩ እያላቸው ነው። አሁን ለህዝቡ ደግሞ አትደንግጡ ስላላቸው በነቢዩ አማካይነት አሁንም አትደንግጡ እያላቸው ነው። ከዚያ በኋላ ምንድን ነው ያደረገው? ቁጥር 20 ላይ በአምላካችሁ በእግዚአብሔር እመኑ ትጸኑም አላችሁ፣ በነቢያቱም እመኑ ነገሩ ይሰላላችኋል ይሳካላችኋል አላቸው። ከዚያ በኋላ ጌጠኛ ልብስ የለበሱ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን እነዚህን መዘምራን ከፊት አቆመ ማለት ነው። ከዚህ የተነሳ ወገኖቼ እግዚአብሔር ደግሞ ድብቅ ጦር በጠላቶቻቸው ላይ አስነሳ ማለት ነው። እንግዲህ ከዚህ ክፍል ከኢዮሳፍጥ ሕይወት ከይሁዳ ሕዝብ የምንማረው ነገር ምንድን ነው ከተባለ፣ አንደኛ ኢዮሳፍጥ አቅሙን ያወቀ ነበረ። አቅም ነበረው ወይ? አልነበረውም። ሰራዊቱ መቅጠም ይችላል? አይችልም። አቅሙ ስለሚያውቅ አቅም ስላልነበረው ምንድን ነው ያደረገው? ሁለተኛ ላይ በቃ የእግዚአብሔርን ፊት ፈለገ በጾምና በጸሎት። ከዚያ በኋላስ መልእክት ከመጣ በኋላስ በእግዚአብሔር ተመካ። እግዚአብሔር ደግሞ ወገኖቼ ከጠላቶቻቸው አሳረፋቸው ማለት ነው።
እኛም በዚህ ዘመን አሁን ምንድን ነው ማድረግ ያለብን? በሳውዝ አፍሪካ ባለው ሁኔታ ምንድን ነው የሚወራው ነገር? ያስፈራል። የሚወራውን ነገር እንስማ ወይስ የእግዚአብሔርን ቃል እንስማ? የኛ ምርጫ ነው ወገኖቼ። በየቀኑ መፍራት፣ በየቀኑ መታወክ የለብንም። እግዚአብሔር ቃል መዝሙር 146 ላይ እግዚአብሔር ስደተኞችን ይጠብቃል ይላል። የሚጠብቅ አምላክ ነው። ሰውን የሚጠብቅ አምላክ ነው። ምድር ሁሉ ወገኖቼ እግዚአብሔር ናት። ማንም በፈለገበት ሰዓት እየተነሳ ምንም ሊያደርገን አይችልም። አትፍሩ። የኛ አምላክ እግዚአብሔር ነው። የሚያኖር እግዚአብሔር ነው። የሚገድል እግዚአብሔር ነው ወገኖቼ። ማንም እየተነሳ ምንም ሊያደርገን አይችልም። ሰይጣን ይፎክራል። አዎ። ሰዎች ይፎክራሉ። አዎ። አንድ ጊዜ እስራኤላውያን የደረሰባቸው መከራ ነበረ። ከኋላ የፈርዖን ሰራዊት መጥቷል። ከፊት ደግሞ የኤርትራ ባህር አለ። አጣብቂ ነው። ወደ ኋላም ሰራዊት አለ፣ ወደፊትም በቃ ባህር አለ። ወደ እግዚአብሔር ጮሁ። አሁንም በደረሰብን አጣብቂኝ ቀናት ነው አለ የተሰጠን። የምንጸልይበት ቀን አለ። ጁን 30 ተብለዋል አይደል? አትሊስት ለመጸለይ ምን አለን? ቀን አለን ወገኖቼ። ስለዚህ ኢዮሳፍጥ አቅሙን እንዳወቀ እኛም አቅማችን እናውቃለን። አቅማችን ካወቅን ደግሞ ፊታችን ወደ ማን? ወደ እግዚአብሔር ነው የምናቀናው። ከዚያ በኋላ ደግሞ በእግዚአብሔር እንመካለን። እግዚአብሔር ከኔ ጋር ነው፣ አልፈራ። እግዚአብሔር አሸናፊ ነው። የሚያኖር እግዚአብሔር ነው። የሚገድል እግዚአብሔር ነው። እውቅናን ለሰይጣንም ለሰዎችም መግደል ማኖር አንሰጥም። የሚያኖር እግዚአብሔር ነው። የሚገድል እግዚአብሔር ነው። ስለዚህ ወገኖቼ እኔም ደግሞ በእግዚአብሔር ቃል ላበረታታችሁ ፈልጋለሁኝ። አትፍሩ፣ አትደንግጡ። የሚያኖር እግዚአብሔር ነው የኢዮሳፍጥ አምላክ። በዚህም ዘመን ደግሞ የኛ አምላክ ነው። አትፍሩ። ሎኬሽን ላይ ያላችሁ ልጆች አትፍሩ። ከእናንተ ጋር ያለ እግዚአብሔር ነው። በከተማ ያላችሁ ወገኖቼ አትፍሩ። ከእናንተ ጋር ያለ እግዚአብሔር ነው። የሚያኖረን እግዚአብሔር ነው። እኛ በስሙ ተጠርተናል። እግዚአብሔር አይጥልም። እግዚአብሔር አይተውም። እግዚአብሔር እንደ ምሕረቱ ብዛት ወገኖቼ ህዝቡን የሚጥል አምላክ አይደለም። ስለዚህ አሁን በመጣው ነገር ወገኖቼ እንግዲህ አትፍሩ ልላችሁ በእግዚአብሔር ቃል ላበረታታችሁ። ከዚህ ይልቅ ግን በቃ ፊታችን ወደ ጌታ ማቅናት ነው ያለብን። ጌታ ሆይ እርዳን፣ ጌታ ሆይ አስበን። መጨነቅ ምንም መፍትሄ አያመጣም። ማጉረምረም ምንም መፍትሄ አይመጣም። ብስጭት መፍትሄ አያመጣም። ከዚያ ይልቅ ጌታ ሆይ አንተ ትችላለህ፣ አንተ አቅም አለህ። ሰዎች አቅም የላቸውም፣ አንተ ግን አቅም አለህ ማለት እንጂ ሰይጣን አቅም የለውም፣ አንተ ግን አቅም አለህ። በዚህ ጊዜ በቃ የእግዚአብሔርን ችሎታ መናገር። በቲክቶክ የተለያየ ነገር ሼር ከምናደርግ፣ ማይጠቅም ነገር ሼር ከምናደርግ፣ ማይጠቅም ነገር ላይ ከምናሳልፍ ወገኖች የእግዚአብሔርን ቃል ሼር ማድረግ፣ የእግዚአብሔርን ቃል ሼር ማድረግ። በፌስቡክ ላይ ምን ስናደርግ ነው የምንውለው? የእግዚአብሔርን ቃል ሼር ማድረግ። ወሬውንማ እየሰማን ነው እኮ ሌሎች ብዙ ሼር የሚያደርጉ አሉ። እስቲ እንደ ክርስቲያን የሚጠቅም ነገር ሼር እናድርግ ወገኖቼ። ይሄን ልላችሁ ፈልጋለሁኝ ወገኖቼ። እግዚአብሔር መልካም አምላክ ነው። እግዚአብሔር ለሕዝቡ የሚዋጋ አምላክ ነው። እግዚአብሔርን ሊቋቋም የሚችል ማንም የለም። ሰልፉ የእግዚአብሔር ነው፣ የኛ አይደለም። አንድ ቀን ቀርቷቸዋል ቢሉን እንኳን የምንታመነው እግዚአብሔር ነው። ታስታውሳላችሁ አይሁዶች በነ መርዶክዮስ እና በነ አስቴር ጊዜ በቃ ይገደሉ እኮ ነው የተባለው። ህግ ወጥቷል እኮ፣ ህግ ወጥቷል። አንድ ሰው ሁለት ሰው ሳይሆን አይሁድ በሙሉ ከምድር ገጽ እንዲጠፋ ህግ ወጥቶ ነበረ። እግዚአብሔር ግን ያን ህግ ምን አደረገው? ገለበጠው። ይሄንም ህግ መገልበጥ የሚችል ነው። ህግን በህግ መሻር የሚችል ነው ወገኖቼ። አሁን እንግዲህ የምሰሙት ፉከራው ኤቭሪቲንግ የሚያስፈራ ነው። እኛ ግን የምንሰማው የሰራዊት አምላክ እግዚአብሔርን ነው። ስለዚህ ሚዲያ ላይ ባለው ነገር አትፍሩ። ወደ እግዚአብሔር ቃል ወደ እግዚአብሔር እንመለስ እና ጌታ ኢየሱስ ይባርካችሁ። ወዳችኋለሁኝ። ታንኪዩ